አቶ ጌታቸው የሚመራው መንግስት አንቀበል አቶ ጌታቸው ወርደዋል። በህወሓት አመራሮች መካከል የተፈጠረው ክፍፍል ምክንያቱ ምንድነው? አንዱ ትልቁ እንቅፋት የሆነበት ህወሓት ነው። ትግራይ ህዝብ ይህንን የሁለቱ ቡድኖችን መግለጫ ይፈልገዋል ወይ? የማዕከላዊ መንግስቱ ወግኖ ይገባል። ጥቅል ጥቅሙ ወይም ጥቅል ጉዳቱ ምንድነው? ትግራይ እንደገና የጦር አውድማ ትሆናለች። እውነት የክልሉ ነዋሪዎች ህወሓት ረስቷል ማለት ይቻላል? ጦርነቱ መንስኤና በጦርነቱ ጊዜ ከጦርነቱ በኋላ ያለው ችግር ህወሓት ኃላፊነት አለበት። እነዚህ መግለጫዎች ስንገጣጥማቸው መጨረሻቸው ምን ሊሆን ይችላል? ህወሓት መጀመሪያ ራሴን ላድን ከዚያ በኋላ ህዝቡን ላድን ነው የሚለው። የፌዴራል መንግስት ችግራችንን ተረድቶ መፍትሄ አልሰጠንም ወይም ደግሞ ረስተውናል የሚል ነገር የክልሉ ነዋሪዎች ያነሳሉ። ይሄ ጸጥታ ኃይል አሁን አንድነቱ በመጠን ቢሆን ጥያቄ ውስጥ ገብቷል። ጤና ይስጥልኝ ተመልካቾቻችን፣ የሳምንታዊ ዝግጅታችን ደግሞ እንግዲህ በትግራይ ክልል ያለውን የፖለቲካ ሁኔታ እናውቀዋለን። ከሰሞኑ እንግዲህ በሁለት የተከፈሉት የህወሓት ቡድኖች የተለያዩ መግለጫዎችን እያወጡ አንዳቸውን እየወነጀሉ ይገኛሉ። እዚሁ ላይ እንግዲህ የክልሉ የፖለቲካ ሁኔታ ወዴት እየሄደ ነው የሚለው ላይ አንድ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ ጋብዘን እዚህ ስቱዲዮአችን ቆይታ እናደርጋለን። አብራችሁን እንድትቆዩ እየጋበዝኩኝ ፕሮግራሙን አዘጋጅቼ ከካሜራ ባለሙያ ጋር የማቀርብላችሁ እኔ ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። እንግዲህ እጅግ በጣም አድርጌ አመሰግናለሁ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ አቶ ግደይ ደገፉ እንግዳችን ስለሆኑ እጅግ በጣም አድርጌ በአድማጭ ተመልካቾቻችን ስም ላመሰግነው እወዳለሁ። እኔም አመሰግናለሁ ስለጋበዛችሁ። ወደ መጀመሪያው ጥያቄ እስኪ ከዚህ ለመነሳት እወዳለሁ። የትግራይ ፖለቲካ ወዴት እያመራ ነው ማለት እንችላለን አሁን ላይ? እሺ፣ በጣም አመሰግናለሁ እንደገና። ያው እንዳልሽው ኢየሩስ በአሁኑ ሰዓት የትግራይ ችግር በጣም አሳሳቢ ሆነዋል። ለትግራይ ህዝብና ለኢትዮጵያም ብቻ ሳይሆን አልፎ አልፎ ዓለም አቀፍ ማህበረሰቡም የትግራይ ሁኔታ መስመር ላይ ያዘን መስተካከል አለበት የሚል በተለያየ መልክ ሀሳባቸውን ሲገልጹ ቆይተዋል። እንግዲህ በእኔ እይታ ለምንድን ነው ወደዚህ ችግር የገባ ነው የሚለው በተለያየ መልክ ተገልጸዋል፣ ግን መድገም ያስፈልጋል አልፎ አልፎ እና ወዴት እየሄደች ነው የሚለውን ለማሳየት ለመሞከር ብዬ ነው። አንደኛ ደረጃ በዚህ አለመግባባት ውስጥ እነማን ናቸው ተዋናያን ሲባል በፊትም አሁንም በአብዛኞቹ ተዋናያኖቹ እየታወቁ ናቸው። አንደኛ ህወሓት ነው። ህወሓት በአንደኛ ደረጃ ነው የማስቀምጠው። በህወሓት መካከል ደግሞ አሁን እህቴ እንደጠቀሽው ለሁለት ፋክሽን ተፈጥረዋል። ዋናው ተብሎ የሚጠራው በዶክተር ደብረጽዮን የሚመራው የነበረው ነው። ከሱ የወጣው ደግሞ በምክትል ሊቀመንበሩ የነበሩት አቶ ጌታቸው ረዳ ናቸው፣ የትግራይ ጊዜያዊ አስተዳደር መሪ። ሌላው በዚህ ግጭት እንደ መፍትሄ አካል መሆን ሲገባው በዚህ ግጭት ከቀን ወደ ቀን ከጊዜ ወደ ጊዜ እጁ ያስገባ ያስቸገረው በከፍተኛ ደረጃ እንዳይገባ የተለያዩ ምሁራን ሀሳባቸውን ቢገልጹም አንዳንድ የሰራዊቱ የበላይ አዛዦች ናቸው። በመሰረቱ ሰራዊት የሀገር ደህንነት ጠባቂ፣ የአካባቢ ደህንነት ከፖሊስ አቀሜታ በላይ ሲሆን ይገባል። ግን እንዳጋጣሚ በትግራይ በነበረው ጦርነት ሁኔታ ራሱ የችሎ የወጣ የክልሉስ ኃይል አለ። ሰራዊት የጸጥታ ብለው ነው የሰየሙት። እንዲያውም የጸጥታ ኃይል አለ። ይሄ ጸጥታ ኃይል አሁን አንድነቱ በመጠን ቢሆን ጥያቄ ውስጥ ገብቷል። አብዛኛው ለማለት አይቻልም፣ ወይም አነስተኛ ቁጥር ነው ለማለት አይቻልም። ግን ተሰሚነት ያላቸው አንዳንድ የኃይል አዛዦች፣ መሪዎች
ከአንዱ የፖለቲካ ወገን ስለወገኑ የትግራይ አስተዳደር የትግራይ ጊዜያዊ መንግስት አስተዳደር የሚፈልገውን ያህል እንዳይንቀሳቀስ የሚፈልገውን ያህል እንዳይተገብር እንቅፋት ሆነውበታል። በጣም እንቅፋት ሆነውበታል። በተቃራኒው ደግሞ አብዛኛው ሰራዊት ተራው አባልና መካከል ያለ እና አንዳንድ መሪዎችም ጭምር ይሄ ከፖለቲካ እኛ ሰራዊት ነን ከፖለቲካ መውጣት አለብን ችግራቸውን እርስ በራሳቸው ተወያይተው ይፍቱ የሚሉ አመለካከት በጎ አመለካከት ያላቸው ናቸው። ግን ሚዛን የደፉ አይደሉም። በህወሓት አመራሮች መካከል የተፈጠረው ክፍፍል ምክንያቱ ምንድነው? ወደ የመጀመሪያ ጥያቄ ነው የማስቀምጠው የስልጣን ጥያቄ ነው። የስልጣን ጥያቄ ነው። የህወሓት መከፋፈል የስልጣን ጥያቄ ነው። ስልጣኑ ለምን እንደዚህ ሆነ ሲባል ፕሪቶሪያ የፈጠረው የሆነ ችግር አለ። የፕሪቶሪያ የትግራይ መንግስት እንደሌለን በስምምነቱ መሰረት የትግራይ መንግስትና የፌደራል መንግስት መፈራረም የነበረበት ግን የትግራይ መንግስት ስለሌለ ህወሓትም ህገወጥ ተብሎ እያለ ከክልሉ ማህበረሰቦች የተውጣጣ እና ከተዋጊውም ጭምር የተውጣጣ ከክልሉ የፖለቲካ ኃይሎችም ጭምር የተውጣጣ ተካፍሎ ስምምነት መፈረም ሲገባ ህወሓት ለብቻው እንዲፈርም በማድረጉ ነው። ይሄ ነው ትልቁ ችግር የፈጠረው። ህወሓት አሁን በዶክተር ደብረጽዮን የሚመራው እኔ ነኝ የፈረምኩት ምክር ቤት ማነው ጊዜ አስተዳደሩም በነበረው የክልሉ ስብሰባ የተወሰኑ ስብሰባ 51% የኔ እጅ ነው ያዘውና እኔ ነኝ የምመራው የሚል አቋም ስለ ያዘና በዚህ አቋም ላይ በጣም ምን ልበል በጣም ግትር አቋም ስለያዘ ነው። እኔ ነኝ መምራት ያለብኝ የሚል አቋም ስለያዘ ነው። በመሰረተ ሐሳቡ አቶ ጌታቸው የህወሓት ስራ አስፈጻሚ የነበረ ነው። ግን በሁለተኛ ደረጃ ከስልጣን ቀጥሎ ማመጣው አቶ ጌታቸውም ሆነ ሌሎች የህወሓት አባላት የነበሩ ማህበረሰቡ ማጠቃላይ የሚያየው ለጦርነቱ መንስኤና በጦርነቱ ጊዜ ከጦርነቱ በኋላ ያለው ችግር ህወሓት ኃላፊነት አለበት የሚል እንድምታ ነው ያለው። ኃላፊነት አለበት። ይሄ ኃላፊነት ተገምግሞ መደምደሚያ ሳይደርስ መሀከል ላይ በእንጥልጥል የቀረ ነው። ይሄን ሐሳብ ከግንዛቤ በመውሰድ በተለይ የህወሓት አመራር በትግራይ ላይ የነበረው ሁለንተናዊ ቶታሊታሪያን የምንለው ሁለንተናዊ አመራር ተቀባይነት ስለሌለውና አሁን የተፈጠረው የፖለቲካ ላንድስኬፕ በመጠንም ቢሆን አብዛኛውን ህዝብ ያሳተፈ በግልጽነት ሐሳቡን የሚናገርበት በግልጽነት የፖለቲካ ድርጅት የሚያቋቁምበት ሁኔታ ስለተፈጠረ የአስተሳሰብና የአሰራር ለውጥ ፈጥሯል። ህወሓት ይሄን ሊቀበል አልፈጠረም። ይሄ ለውጥ መጀመሪያ ማድረግ ያለብኝ ሌላ ነው፣ ለውጥ አልቀበልም ብሏል። ይሄን አስተሳሰብ ደግሞ ቀጥሎ ቀደም እንደጠቀስኩት የተወሰኑ የሰራዊቱ ወይም የጸጥታ ክፍሉ ወይም የቲዲኤፍ አንዳንድ አመራር ተካፋይ ሆነ። ስለዚህ ችግሩ በዚህ ምክንያት ከቀን ወደ ቀን አሁን የደረሰበት ደረጃ ደርሰዋል። ሌላው ምንድነው የትግራይ ህዝብ ይህንን የሁለቱ ቡድኖችን መግለጫ ይፈልገዋል ወይ? የትግራይ ህዝብ የሚፈልገው ምንድነው የሚለውን ብናነሳስ? እንደ ማንኛውም ህዝብ መጀመሪያ ነገር እንደ ህዝብ የተረጋጋ ህይወት ነው የሚፈልገው። የትግራይም በደረሰበት ጦርነትና የጦርነት ጠባሳ በከፍተኛ ደረጃ ስለተጎዳ ከዚያ ጉዳቱ በአፋጣኝ ሁኔታ በተለይ የፕሪቶሪያውን ስምምነት ቶሎ ብሎ ተተግብሮ መኖር ይፈልጋል። ስለዚህ ከመረጋጋት ሰላምና መረጋጋት ቀጥሎ የኢኮኖሚ ጥገና ይፈልጋል። የማህበራዊ ጥገና ይፈልጋል። እንደ ማንኛውም ማህበረሰብ ወጥቶ ገብቶ ማህበራዊ እሴቶችን ጠብቆ የማህበራዊ አገልግሎቶችን እንደልቡ የሚያገኝበት ሁኔታ ይፈልጋል። ከዚህ በተጨማሪ ምናልባት
የፖለቲካ ኃይሎች የትግራይን እድል በምን መልክ ነው የሚያዩት ቢባል አሁን ትንሽ የተዘበራረቀ ነው። ትንሽ አንድ ወጥ አይደለም። እንግዲህ ይሄ ህዝብ ደግሞ ስሜቱን በግልጽ የሚገልጽበት ሁኔታ አልተፈጠረም። የሚገልጽበት ሁኔታም አሁን አይደለም። መልካም እንግዲህ ህወሓትም ሆነ ጊዜ አስተዳደሩ እንዲሁም ደግሞ የፌዴራል መንግስት ችግራችንን ተረድቶ መፍትሄ አልሰጠንም ወይም ደግሞ ረስተውናል የሚል ነገር የክልሉ ነዋሪዎች ያነሳሉ። እውነት የክልሉ ነዋሪዎች ህወሓት ረስተዋል ማለት ይቻላል? እኔ በአብዛኛው መወቅሰው የዶክተር ደብረጽዮን ነው። ምክንያቱም በፕሪቶሪያ ስምምነት መሰረት የጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ በመንግስት እንደ መንግስት ነው የሚቆጠረውና በአቶ ጌታቸው የሚመራው ጊዜያዊ አስተዳደር አቅሙ በፈቀደው መጠን እንዳይሰራ አንዱ ትልቁ እንቅፋት የሆነበት ህወሓት ነው። ህወሓት ቀደም ብሎ ቅድመ ጦር በነበረው መዋቅሩ የዘረጋው መዋቅር አሁንም መቀጠል አለበት ባይ ነው። ካውንስል የሚለው ወይም ካውንስል በወረዳም ደረጃ በዞባም ደረጃ በክፍለ ሀገርም ደረጃ የአስተዳደር ካውንስል ስላለ እሱን መመለስ ነው የሚፈልገው። ህዝቡ ደግሞ ማዕከላዊ መንግስትን ግን እንደ አዲስ መደራጀት እንዳለበት ነው የሚፈቅደው። እንደ አዲስ መደራጀት እንዳለበት ነው የሚፈቅደው እንጂ የበፊቱ እንዳለ እንደገና ቦታውን ይያዝ የሚል ፍቃደኝነት ከማዕከላዊ መንግስትም ወይም ከፌዴራል መንግስት በምንም አይነት እስካሁን ድረስ አልተገለጸ። የመግለጫዎቹ መጨረሻ እንግዲህ የህወሓት ቡድን አለ፣ እንዲሁም ደግሞ የጊዜ አስተዳደሩ አለ። ሌላ ደግሞ እንግዲህ በተመሳሳይ የጸጥታ ቢሮ ደግሞ ከሰሞኑ በጊዜ አስተዳደሩ ስር ያለው ማለት ነው ሌላ መግለጫ ይዞ እየወጣ ነው። የአቶ ጌታቸው ረዳ ወይም ፕሬዝዳንት ጌታቸው የጊዜ አስተዳደሩ ፕሬዝዳንት ማለት ነው። እሳቸው ጸጥታ ቢሮ ላይ ያወረዷቸው ጀነራሎችን ካሳወቁ በኋላ ጸጥታ ቢሮውን በተመሳሳይ ሰዓት ደግሞ ተገቢ አይደለም ወይም ደግሞ ህጋዊ አሰራሩን ተከትሎ አይደለም ጀነራሎቹ እግድ የተጣለባቸው የሚል ነገር አንስተዋል። ይህ ሁኔታ ባለበት ደግሞ የጸጥታ ቢሮ ደግሞ በራሱ በጊዜ አስተዳደሩ ስም መግለጫ አውጥቷል ወይም ደግሞ ውድቅ ያደረገ ማለት ነው። ይህ ሁኔታ ስናየው በዶክተር ደብረጽዮን ገብረ ሚካኤል ያለው ቡድን መግለጫ ያወጣል፣ የጊዜ አስተዳደሩ መግለጫ ያወጣል፣ በተመሳሳይ ጸጥታ ቢሮ ያወጣል። እነዚህ መግለጫዎች ስንገጣጥማቸው መጨረሻቸው ምን ሊሆን ይችላል ተብሎ ይገመታል? ኦኬ እኛም ቀደም ለመናገር የፈለጉት የዚህ ችግር ተዋናያን እነማን ናቸው የሚለው ላይ አንደኛው ቀደም ከጠቀስኩት በተጨማሪ አንደኛው የኤርትራ መንግስት ነው። እንግዲህ ቀደም ብለሽ እንደጠቀሽው በአንድ በኩል በዶክተር ደብረጽዮን የሚመራው ኃይል አለ። የሱን ኃይል የሚደግፍ የሰራዊት አባላት አሉ፣ የተወሰኑ የሰራዊት አባላት አሉ። በሌላ በኩል የኤርትራ መንግስት በተለይ በማስታወቂያ ሚኒስትሩ እንደሚገለጸው አለ። በተቃራኒው ደግሞ የአቶ ጌታቸው ኃይልና አቶ ጌታቸው ደግሞ ባለው ተጨባጭ የፖለቲካ ሪያሊቲ ነው የምንለው ባለው ተጨባጭ ሁኔታ ትግራይ የኢትዮጵያ አካል እንደመሆኗ መጠን ማንኛውም እንቅስቃሴዋ ግንኙነቷ በአብዛኛው ከኢትዮጵያና ከፌዴራል መንግስቱ ጋር የተገናኘ ስለሆነ የአቶ ጌታቸውን ችግር የሚረዳና መፍትሄ ሆኖ እንደሚፈለገው ሙሉ በሙሉ እንኳን ባይተባበርም መፍትሄ ሆኖ አብሮ የሚሰራው ፌዴራል መንግስት ነው። ፌዴራል መንግስት በተጨማሪ አሁን ከቅርብ ጊዜ ወዲህ በሶሻል ሚዲያም ሀሳቤን ገልጫለሁ። ከቅርብ ጊዜ ወዲህ ኢትዮጵያ አሁን ባላት ተጨባጭ ሁኔታ ወደ ባህር መግቢያ ወይም ወደ ባህር መሄጃ ወይም አክሰስ ቱ ሲ የራሷ የሆነ ያስፈልጋታል የሚል አመለካከት አለ። ይሄን አመለካከት የተለያዩ ኃይሎች በተለያየ መልክ እየተረጎሙት ያሉ ይሄን እንደ አንድ የውይይትና የግጭት ሀሳብ ተደርጎ እየተወሰደ ነው ያለው። ፌዴራል መንግስት በአብዛኛው በሚዲያ የገለጸው በሰላማዊ በሆነ መልክ ይሄን መብት መካድ የለብኝም ከመጀመሪያውን ቢሆን በተገቢው ሁኔታ ህዝቡን አሳትፎ የተደረገ አይደለም፣ ይሄ የራሱ የቻለ የፖለቲካ ክስረት የነበረበት ነው የሚል አቋም ያለው። እኔም የመንግስት ደጋፊ ነኝ። በዚህ በኩል ምንም ወላዋይ አቋም የለኝም። እንደ አንድ ሀገር የራሷን ታሪክ የራሷን ግዛት
ማስከበር አለባት። ማስከበር ባትችልም ማስከበር የምትችልበትን ሁኔታ ፔንዲንግ አድርጋ ነው እንጂ ማስከበር እንደማትችል አድርጎ የራሷን መብት አሳልፋ አትሰጥም። ስለዚህ ቀደም ብሎ የነበረው መንግስት የሰራው ስህተት መታረም አለበት የሚል ያሁኑ መንግስት አቋም አለው። እኔ ይሄን እጋራለሁ። እንግዲህ ይሄን ስጋራ በምን መልክ ነው የሚለው፣ አንደኛ በሰላማዊ መልክ ነው። ሰላማዊ መልክ የተለያዩ መግለጫዎች አሉት። በዚህ ሰላማዊ መፍትሄ የኢትዮጵያ መንግስት ብቻ ሳይሆን የሌላውም ተጠያቂውም ክፍል በዚህ አካባቢ ያሉ ኃይሎች፣ መንግስታት፣ አባላት ችግርሽን እንጋራለን፣ ስለዚህ ችግር የለም ነይ ውሰጂ ብሎ ማጋራት ነበረባቸው። አይሆንም የሚለው ግትርነት በታሪክ የኢትዮጵያን ምንነት የኢትዮጵያን ግዛት አንድነት የሚያውቁ ኃይሎች በምን መልክ እንድትወሰድ እያወቁ አንዴ የተሳሳተውን ስህተት አሁን መታረም የለበትም የሚለው አቋም አያስኬድም። የዓለም ፖለቲካም ይሄ አይፈቅድም። እንዳጋጣሚ እንዲያውም አሁን የዓለም ፖለቲካ በህግና ከህግ ውጭ የተደረጉ ማንኛውም የግዛት ንጥቂያዎች ወይም መስተካከሎች እንደገና በጉልበት እየተመለሱ ነው ያሉት። በምስራቅ አውሮፓ እየተደረገ ያለው ሁኔታ ከግንዛቤ እንወስዳለን። ኤሽያ ውስጥም አሁን ማጠያያቂ ነው። ስለዚህ የኢትዮጵያ ጥያቄ ህጋዊና ጊዜያዊ ወቅታዊ የሆነ የፖለቲካ እና የዲፕሎማሲያዊ ድጋፍ ያለው ጥያቄ ነው። ኦኬ፣ ይሄ እንደ አንድ ዓለም አቀፋዊ ወይም የአካባቢው ችግር እንደ ችግር ሆኖ ይወሰዳል። ግን በዚህ በትግራይ ላይ ከፍተኛ የሆነ ተጽዕኖ ፈጥሯል። እነዚህ መግለጫዎች ስንገጣጥማቸው መጨረሻቸው ምን ሊሆን ይችላል ተብሎ ይገመታል? አሁን ቀደም ብለሽም ጠይቀሽኛል። መግለጫዎች ምንድን ነው የሚፈጥሩት? መግለጫዎቹ ልብ ላለው የት ላይ ነው ስህተቱ ብሎ የትግራይን ጥቅም በአንደኛ ደረጃ በማስቀመጥ በውይይት መፍታት ይቻል ነበር። ግን መግለጫዎቹ የሚያሳዩት ልብ እንደሌላቸውና ጭራሽ የፈለገው የህግ ጥሰት ይኑር፣ የፈለገው ኃይል ይምጣ፣ እቋቋመዋለሁ የሚል የአንድ ወገን በተለይ በዶክተር ደብረጽዮን በኩል ያለው የአንድ ወገን የበላይነት ለማረጋገጥ የሚደረግ ጥሪዎች ነበሩ። ጥሪዎቹ አሁን በተግባር እየተፈጸሙ ነው ያሉት። ምንድን ናቸው ጥሪዎቹ? በአቶ ጌታቸው የሚመራው መንግስት አንቀበልም፣ አቶ ጌታቸው ወርደዋል። ፌዴራል መንግስት አላወረደም እስካሁን ድረስ። ተጠሪነቱን ላለው ሴክሬታሪያት በአንደኛ ደረጃ ለካቢኔው ነው። አሁን ደግሞ በቅርብ ቀን የክልሉ ጊዜያዊ ካውንስል ተቋቁሟል። ተጠሪነቱ ለዚህ ነው። በሁለተኛ ደረጃ ደግሞ ለፌዴራል መንግስት ካውንስሉም አሁን በቅርብ ቀን የተቋቋሙ ካውንስሉም ይሁን ፌዴራል መንግስት አቶ ጌታቸው አውርደናል፣ ኢንኮምፐተንት ነው ወይም በተለያየ መልክ አውርደናል ሳይል ህወሓት ግን ብቻዬን የኔ መቀመጫ ነው የኔ ማንዴት ነው በማለት ብቻውን ሀያልነቱ ኮታንኮት ሀያልነቱን ለማሳየት የፈለገው ይምጣ በማለት ችግር እየፈጠረ ነው ያለው። ይሄ መግለጫ ወዴት ያመራል? አሁን መጨረሻ ላይ መግለጫዎቹ በዝተዋል። አንዱ በአንዱ ላይ ያለውን ስልጣን ያለውን ፓወር ኃይል ለማሳየት የሞከረ ነው ያለው። መንግስት እንደ መንግስት ሁሉንም ህዝብ በሱ ስር እንደሆነና ሁሉንም ህዝብ ማስተዳደር እንዳለበት ይታየኛል፣ በህግ ደረጃ ሰራዊትም ጭምር። የሚያሳዝነው ግን የሰራዊት አንዳንድ አባላት ከመንግስት ስርዓት ውጭ ከህግ ውጭ ሆነናል፣ አንተ አላቋቋምክም፣ አንተ ያቋቋምከን አይደለም፣ አንተ የሾምከን አይደለም፣ በትግራይ ጊዜያዊ መንግስት ስር አይደለንም፣ እኛ ራሳችን የቻልን ኃይል ነን የሚል አስተሳሰብ ነው ያለው አንዳንድ የሰራዊት አባላት። ይህም በመሆኑ በዶክተር ደብረጽዮን የሚመራው ኃይል እነኛ ኃይል በመጠቀም የጊዜያዊ አስተዳደሩ መዋቅሮች እያፈረሰ ነው ያለው። ከማፍረስ አልፎ መቋቋም የሞከሩትን በጥይት እስከ መምታት ደርሰዋል። ትናንት በስቲያ አዲጉደም አካባቢ 4 ሰዎች ቆስለዋል። ስማቸው ጭምራል፣ የቆሰሉት ጭምራል። ሌላው በአዲግራት የነበረውን አስተዳደር በማውረድ የራሳቸውን ከንቲባ አቋቁመዋል። በእኔ እይታ በህግ የምመራ ሰው ነኝና ህጉ የፈለገ ይሁን በህግ የምመራ ነው።
ህግና ስርዓት የማይገዛው ስርዓት አልበኝተኝነት። ስርዓት አልበኝነት ሲፈጠር ደግሞ ብዙ ችግር ይፈጥራል። ህገወጥ በአቶ ጌታቸው የሚመራውን የመንግስት አሰራር አለመቀበል ከቃል አልፎ መተግበር ህገወጥ። በቃል ችግር አለ፣ እዚህ ችግር አለ፣ መታረም አለበት ብሎ ማሳየት፣ ማሳረም፣ መወያየት ያስፈልጋል። አቶ ጌታቸው ይሄ ዝግ አድርጎታል የሚል እምነት የለኝም። አቶ ጌታቸው ብቻውን አለ የሚመራው ባይዘው ወይ ካቢኔ እኮ ነው ያለው። ካቢኔ ነው ያለው። የካቢኔ አባላት እንዲያውም ከዚያ በላይ አሁን ጠቅሼላሻለሁ። ምንድነው የጠቀስኩት? በቅርብ ጊዜ እንዲያውም አብዛኛው የትግራይ ኃይል የሚሳተፍበት ካውንስል ተቋቁሟል ብያለሁ። አብዛኛው ተሳታፊ ህወሓት ግን አልገባም። ዶክተር ደብረጽዮን ያለው ኃይል አልቀበልም ብለዋል። ይሄ ነገር ከገፋ ወደ ህግ የበላይነት ይመጣል። ወደ ህግ የበላይነት ከመጣ ደግሞ ተጠያቂነት ይመጣል። እስካሁን ድረስ የተደረገው ግምገማ ይመጣል። ግምገማው እኮ መካከል 41 ቀን ከተወያዩ በኋላ መንገድ ላይ አቋርጦት ነው እንጂ ግምገማው እኮ ችግር እንደነበረ እኮ አሳይተዋል። እንዲወርድም ተብለዋል። ዶክተር ደብረጽዮን እኮ እሱና ቡድኑ እኮ እንዲወርድ ተብለዋል። የሆነ ማሳካያ እኮ ተደርጎ ነበረ። ግን እንዳጋጣሚ አሁንም አንዳንድ የሰራዊቱ የበላይ አዛዦች ጣልቃ በመግባታቸው ነው የከሸፈው እና እንደገና ዶክተር ደብረጽዮን ወደ መሪነት የመጣ። ስለዚህ የዶክተር ደብረጽዮን ፍራቻ ህግ ወደ ላይ ከሄደ የበላይነቱን ካረጋገጠ በህግ እንጠየቃለን። አንድ ሁለተኛ በቀጥታም ሆነ በተዛዋሪ ማንኛውም ሰው ባለፉት ጊዜያት ያሰባሰበውን የኢኮኖሚ ሀብት ጥያቄው ሲገባ በእነሱ ስር ያለውን ተቋማት የኢኮኖሚ ተቋማት ጥያቄው ሲገባሉ ይሄን እንዲገባ አይፈልጉም። የነበራቸውን ሚዛን የደፋ ሁለንተናው ሚዛን የደፋ ማስቀጠል ነው የሚፈልጉት። የትግራይ ህዝብ ደግሞ በአሁኑ ሰዓት ይሄንን መቀበል ይከብደዋል፣ አይቀበልም። ነባራዊ ሁኔታ አይፈቅድለትም። ውጤቱ አሁን ውስብስብ ነው። እኔ እንደማየው ከሆነ በኢንፎርማል በሆነ መልክ በተዛዋሪ መልክ አፕሮች አድርጓቸው ወይም እነሱን አግኝቶ ያለውን ሁኔታ ለማላዘብ ካልተቻለ በዚህ ሂደት ከቀጠለ እልህና ግትርነት ከቀጠለ አካባቢው ወደ እርስ በርስ ግጭት ሳይሆን ወደ እርስ በርስ መጨራረስ ይገባል። ማዕከላዊ መንግስት ደግሞ ዝም ብሎ ጣልቃ ይገባል። የኤርትራ መንግስትም ወግኖ ይገባል። የማዕከላዊ መንግስትም ወግኖ ይገባል። ጥቅል ጥቅሙ ወይም ጥቅል ጉዳቱ ምንድነው? ትግራይ እንደገና የጦር አውድማ ትሆናለች። ህዝቡም ይሰደዳል። ህዝቡም የባሰ ይጎሳቆላል። ህዝቡ ከፍተኛ የሆነ ተስፋውን ያበላሽበታል። እንዳዲስ ለመምጣት ከፍተኛ የሆነ ችግር ውስጥ ይወጣል። ባለፉት 2 ዓመታት በትግራይ ክልል የሰሜን ኢትዮጵያ ጦርነት ተካሂዶ በደቡብ አፍሪካ በፕሪቶሪያ የዘላቂ የተኩስ አቁም ስምምነት ወደ ሰላም እንዲመጡ ሁለቱ ቡድኖች ተደርጓል። ይህ ስምምነት ባለበት እንግዲህ የስምምነቱ አንቀጾች አልተፈጸሙም የሚሉና ተያያዥነት ያላቸው ጉዳዮች ይነሳሉ። እነዚህንና እንዲሁም ደግሞ አሁን በመግለጫ የሚወነጃጀሉትን ሁለቱ የህወሓት ቡድኖችን እልባት ለመስጠት ችግሮቹን ከፌዴራል መንግስትም ሆነ ከሌሎች አካላት ወይም ደግሞ ከማን ምን ይጠበቃል የሚለውን ብናነሳስ? መገናኘት ያስፈልጋል። ተገናኝቶ አንደኛ እኔ እንደ ግለሰብ ማየው ማንኛውም ፖለቲካ ህዝብን ለማገልገል እንጂ ራስንና የራስን የፖለቲካ ድርጅት ለማገልገል አይደለም የሚቋቋሙ። ህወሓት መጀመሪያ ራሴን ላድን ከዚያ በኋላ ህዝቡን ላድን ነው የሚለው። ይሄ አካሄድ ራሱ በጣም ያለያየናል። በመርህ ደረጃ መጀመሪያ ህዝብ ነው መዳን ያለበት። ህዝብ በሚድንበት ጊዜ ከራሱ የሚያድኑት የሚመሩት ኃይሎችም ይወጣሉ። የቀድሞም ከነበረ ከሚያድኑት ውስጥ ይሆናል እንጂ እኔ መጀመሪያ ልዳንና ከዚያ በኋላ እናንተን ህዝብ አድናለሁ የሚለው ትክክል አይደለም። አንደኛ ይሄ ነው። ሁለተኛ ህወሓት አንዱ የትግራይ ህዝብ አካል እንጂ ብቸኛው እና ትግራይን መምራት ያለበት ብቸኛ የፖለቲካ ኃይል አይደለም። የትግራይን ክልላዊ ጥቅም የረሳ ነው ብዬ ነው የማስቀምጠው። ክልላዊ ጥቅሙ ምንድነው? በአንደኛ ደረጃ ሰላም። ህወሓት የትግራይን ሰላም ማስገኘት አልቻለም። አሁን እየረበሸ ነው ያለው። ሁለተኛው ጥቅሙ የትግራይን ኢኮኖሚያዊ እድገት ማስቀጠል ነው። ህወሓት በሚያደርገው አሁን ሽኩቻና
ሰራዊቱን ኢንቮልቭ በማድረግ ወይም ሰራዊቱን እንዲሳተፍ በማድረጉ የተፈጠረው የስነ ልቦናና የተግባር መሰናክል የኢኮኖሚ እንቅስቃሴውን በከፍተኛ ደረጃ ያግታል። ኢንቨስተርስ ሊመጣ አይችልም። ነጋዴ እንደፈለገው መንቀሳቀስ አይችልም። ሌላው ማህበረሰቡም እንደ ልቡ ትምህርት ቤት ሄዶ ጤንነቱን ማንኛውም ነገር በተረጋጋ መልክ ማካሄድ አይችልም። ስለዚህ ህወሓት ይሄን መገንዘብ አለበት ነው የምለው። ሶስተኛ ደግሞ አይ ቲንክ በኔ እይታ ማየው ሰራዊቱም ራሱ ከህግ በላይ ህወሓትም ራሱ ከህግ በላይ መሆን አይችልም። ከህግ በላይ መሆን አይችልም። ሁሉም በህግ ስር ናቸው። የፕሪቶሪያ ስምምነት በኢትዮጵያ ህገ መንግስት ስር እንደሆነና እንደሚቀበሉ ነው። አለቀ። ይሄ ነው። ይሄን መጣስ አይቻልም። ትግራይ ከኢትዮጵያ የምትወጣም ከሆነ አካሄዳለሁ ከወጣች በኋላ ነው የራሷ ህግ የሚኖራት። በተረፈ ግን በተጨባጭ ሁኔታ የፕሪቶሪያ ስምምነት በትክክለኝነት የሚያስቀምጠው የኢትዮጵያን ኮንስቲቱሽናል ኦርደር የኢትዮጵያን ህገ መንግስታዊ ስርዓት ተቀብሎ ነው። ህገ መንግስታዊ ስርዓት ደግሞ አንድ ሰላም ማስፈን፣ ማንኛውም ኢኮኖሚያዊ እንቅስቃሴ በሰላም ማካሄድ፣ ልዩነቶችም ካለ በሰላም መፍታት የሚለው። ሌላው ማንኛውም የፖለቲካ ውድድር በሰላማዊ ሆነ ውድድር ማካሄድ ነው። ይሄ ህገ መንግስታዊ ነው። በህገ መንግስቱ ያለ ነው። ስለዚህ ህገ መንግስታዊ ስርዓቱን አሰራሩን ከተቀበልክ ይሄን መርሳት አትችልም፣ መካድ አትችልም። ሁለት ጨዋታ አይቻልም የጉልበት ካልሆነ በስተቀር። የጉልበት የኃይል ሚዛኑን ለኔ ይፈቅዳል ብሎ ከመጠቀም ካልሆነ በስተቀር። ስለዚህ ህወሓት የሌሎችን የፖለቲካ ደግሞ በከፍተኛ ደረጃ ክልል ውስጥ ያሉት የፖለቲካ ኃይሎች እየተቃወሙት ነው ያሉት። በተለይ ተቃዋሚዎቹ ወይም ተወዳዳሪዎቹ እየተቃወሙት ነው ያሉት። በተለይ ሶስቱ የፖለቲካ ኃይሎች እየወቀሱት ነው ያሉት። አረና አለ፣ ነጻነት ትግራይ ምናምን የሚል አለ፣ ውናት አለ እና ሳልሳይ ወያኔ አለ። እነኚህ ሶስቱ እየተቃወሙት ነው ያሉት። እነኚህ እኮ ራሳቸው ከአንድ ድርጅት በላይ ናቸው፣ ከህወሓት ድርጅት በላይ ናቸው። ስለዚህ የነበረውን አካሄድ አሁን ማስቀጠል አይችልም። ነባራዊ ሁኔታ ተለውጧል። የትግራይ ህዝብ ለውጥ ይፈልጋል። የለውጡ አባል ሆኖ መወዳደር ነው ያለበት እንጂ እኔ ነኝ እንደፈለኩት መምራት ያለብንና ስለ ለውጥ በኋላ ነው ማወራው ማለት አይችልም። ማንም አይቀበለውም ባይባልም አብዛኛው ምሁር አብዛኛው ወጣት አይቀበለውም። በእርግጥ በድህነት የተጎሳቆለ በመሃይምነት ሰንሰለት ውስጥ ያለ ማህበረሰብ አእምሮውን ማጠብ ይቻላል። በቀጥታም ይሁን በተዘዋዋሪ በአነስተኛ ቁሳዊ ነገር ማጠብ ይቻላል። አጥበህም ታሰልፈው ይችላል። ግን ወሳኝ የሆነ መፍትሄ ያመጣል። ይሄ ታውቅ አለብን። ምሁሩ ለምንድን አቋም ለውጥ የፈለገው ቢባል እኮ የነበረበት የመጣበት ሂደት አይቶ ነው፣ ገምግሞ ነው። ዓለም ደግሞ አሁን ተወደደም ተጠላም የምሁራን የሳይንስና ቴክኖሎጂ የኢኮኖሚ ልማት የዲሞክራሲ የሰብአዊነት መብት የሚከበርበት ወቅት ነው። ትግራይ ህወሓት ይሄን ማወቅ አለበት ብዬ ነው የማስበው። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። በመጨረሻ የሚያነሱት ነጥብ ካለ? እንደ ተስፋ ማድረግ አንድ ነጥብ ልጨምር። እዚህ ማዕከላዊ መንግስት የፕሪቶሪያን ስምምነት የትግራይን ችግር ተቀብሎ የፕሪቶሪያን ስምምነት በከፍተኛ ደረጃ መፈጸም አለበት። ምን ማለት ነው? በተለይ በሁለት አካባቢ፣ አንደኛ ክልል ውስጥ ያሉ ስደተኞች አይዲፒ ነው የምንላቸው፣ ኢንተርናል ዲስፕሌስ ፒፕል፣ በጦርነቱ የተፈናቀሉ የትግራይ ህዝብ ወደ ቦታቸው እንዲመለሱ ማድረግ አለበት። ቅድሚያ ራሱ ነው ይሄ መውሰድ። የትግራይ ጊዜያዊ አስተዳደር ሚናውን መወጣት ስላልቻለ በተለያየ እንቅፋት ምክንያት ቀደም ባወራናቸው ማዕከላዊ መንግስት ይሄን እንቅስቃሴውን በከፍተኛ ደረጃ አጠናክሮ ህዝቡን ከተፈናቀሉበት ወደ ቀያቸው የሚመለስበት ሁኔታ መፈጸም አለበት። ሁለተኛ በስምምነቱ መሰረት ኮንቴስትድ የሚል አባባል አለ። በፖለቲካ እንደ ጉድዊል እንደ ፖለቲካ መልካም ፈቃደኝነት ግን የትግራይ ቅድመ ጦርነት የነበረው ግዛት መመለስ አለበት። ይሄም የአቶ ጌታቸው አስተዳደር ችግር ውስጥ የጣሉት ከሚባሉት ውስጥ እነኚህ ሁለቱ ነጥቦች ናቸው።
ለዚህም ነው አንዳንድ ጊዜ አላስፈላጊ የሆነ ቃላት በሳቸው ላይ ሲለጠፍ እያየን ነው። በካቢኔው ላይ እየተለጠፈ እናያለን። በአንዳንድ ሰዎች ለምሳሌ ምሁራን ላይ እየተለጠፈ ነው እናያለን። እና ይሄ አይ ቲንክ የኢትዮጵያ የፖለቲካ የሴራ ፖለቲካ ተያይዘ ጥፋት እንጂ ተያይዘ እድገት አላይበትም። ከሴራ ፖለቲካ መውጣት አለብን። ኢትዮጵያ እንደ ሀገር ሰላም፣ ልማት፣ እድገት፣ ዲሞክራሲ፣ ሰብአዊ መብት የምታስከብር ከሆነ እንደ ሀገር የሚስማማ ኃይሎችን በቅንነት ጉድዊል መልካም ፈቃደኝነት ተሞልቶበት በጋራ የሚሰሩበት ሁኔታ መፍጠር አለባቸው። ይሄም ፈጣን የሆነ ፔስ ያስፈልጋል፣ ፍጥነት ይፈልጋል። ይሄ ለማለት ነው የምፈልገው። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ዝግጅታችንን ነበር። በትግራይ ክልል ባለው የፖለቲካ እንቅስቃሴን አስመልክተን የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተንታኝ የሆኑትን አቶ ግዳይ ደገፉን ነበር እዚህ ስቱዲዮአችን ጋብዘን ቆይታ ያደረግነው። እኔ ዝግጅቱን ወደ እናንተ በማድረስ ከካሜራ ባለሙያ ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።